ዘመድ ጀርባ ያዞረባችሁ ወላጅ የከፋባችሁ ገንዘብ ስለማትሰጡ እናት ጀርባዋን የሰጠቻችሁ አባት ያኮረፋችሁ ምንም ስለሌላችሁ ምንም ያጣችሁ ሰዎች ከቤተሰቦቻችሁ ከሀገራችሁ ሰዎች መገለል እንኳን ቢደርስባችሁ ምንም ሳታረጉ ብዙ ያደረጓችሁ እንኳን ቢሆን የእግዚአብሔር ማህበሮች መሰላችሁ ከአገራችሁ ሰዎች ከቤተሰቦቻችሁ መከራ ደረሰባችሁ ደስ ይበላችሁ ባልን እርግፍ አርገሽ መተው ስትጪ መከራ ሲያደርስብሽ ታግሰሽ ትዳሬንማ አላፈርስም ልጆቼንማ አልበትንም ለጽድቅ የተሰጠኝን ለመመጻደቂያማ አላረገው ብላችሁ ታግሳችሁ መጠብቁ ሆይ ደስ ይበላችሁ የባልን ጥቂት አመል ተሸክማችሁ ምትኖሩ የሚስትን ጥቂት አመል ተሸክማችሁ ምትኖሩ ቢኮሰኩስም የታገሳችሁ ቢሸክርም ያላፈረሳችሁ እግዚአብሔርን ተስፋ በማድረግ በጸሎት እየተጋችሁ የተሳሰባችሁ ከወገኖቻችሁ የሚደርስባችሁን መከራ የታገሳችሁ ደስ ይበላችሁ ድል የነሱ የሰማዕታትን ማህበር ያሸነፉ የሐዋርያትን ማህበር መስላችኋልና ደስ ይበላችሁ ከአገራችሁ ሰዎች መከራ የተቀበላችሁ ቤተሰቦቻችሁ እንኳን ሳይቀር እንሰማለን እኮ እንሰማለን ልብ ይሰብራል በጠንቋዮችና በመተተኞች በደጋሚዎችና በመናፍስት ጠሪዎች ልጆች በእናት ላይ ባል በልጆች ላይ ሻካራ እንዲሆኑ አድርገዋቸው የተተው የተጠላሉ ስንት ናቸው ታግሰው ሳያጉረመርሙ መከራ ችለው በየጸበሉ የሚንከራተቱ ደስ ይበላችሁ ያልተበቀላችሁ ያልተቀየማችሁ በዝምታ መከራችሁን የቻላችሁ ደስ ይበላችሁ ከወገናችሁ የመጣውን መከራ የተቀበላችሁ ደስ ይበላችሁ የእግዚአብሔርን ማህበር መሰላችሁ በአልጋ ቁራኛ በደዌ ዳኛ የተቀመጣችሁ በመተት አዳሾች የምትሰቃዩ አይዟችሁ ትምህርት መማር ያቃታችሁ ስራ አልሳካ ያላችሁ ነገር የተገለባበጠ የመሰላችሁ አንጀታችሁን ለመብላት ወይም ደግሞ ትርኢት ለመስራት ወይም ቃል ለማሰካካት የምናገረው እንዳይመስላችሁ ከወገናችሁ እንኳን ሳይቀር መከራ ብትቀበሉ የእግዚአብሔርን ማህበር መስላችኋልና ደስ ይበላችሁ ከሀገራችሁ ሰዎች መከራን ተቀብላችኋልና እውነት ስለተናገራችሁ ከጽድቅ ጋር ስለቆማችሁ አብረዋችሁ የሚሰሩ ሰዎች ነገር እንኳን ቢሰሩባችሁ ደስ ይበላችሁ የእግዚአብሔርን ማህበር መሰላችሁ ደስ ይበላችሁ በምን እንመስለዋለን በዚህ ሁሉ እንመስለዋለና በዚህ ሁሉ እንመስለዋለና በብዙ መከራ በመሰደድም በአገር ሰው መከራ በመቀበልም መቆሚያ መቀመጫ ያሳጧችሁ ብትኖሩ እንኳን ያፈራችሁት ሀብት የጠፋባችሁ የገነባችሁት ቤት የተቃጠለ የፈረሰባችሁ እንኳን ብትሆኑ ግድ የለም ሆዳ ይባሳችሁ እግዚአብሔር የተዋችሁ እንዳይ ምን ይሆንን ነው ካላችሁ የእግዚአብሔርን ማህበሮች መሰላችሁ የእግዚአብሔርን ማህበሮች መሰላችሁ ወዴት እየሄድን ነው ይሄው ታዲያ ይሄ ነገር በጣም ሊያስመረረን በጣም ሊያስከፋል በጣም ወር ሊያስብሰን ወዮ ጠፋን ሊያስብለን ይገባል አይገባም ለምን የእግዚአብሔር ቃል እንዲህ ይላችኋል የእግዚአብሔር ቃል እንዲህ ይለናል ምን ይላል በአንድስ ነገር እንኳን በተቃዋሚዎች አትደንግጡ ይህ ለእነርሱ ጥፋት ነው ለእናንተ ግን የመዳናችሁ ምልክት ነው ይላል እደግመዋለሁ በአንድስ እንኳን አትደንግጡ በአንድስ እንኳን አትሸበሩ
በአንድስ እንኳን እንግዳ የሆነ ነገር እንደመጣባችሁ አትቁጠሩ። ይህ ለአጥፊዎች ነው ጥፋት፣ ለእናንተስ ለምትድኑት ግን የመዳናችሁ ምልክት ነው። ደዌያችሁን፣ መከራችሁን፣ መገፋታችሁን፣ መጎሳቆላችሁን፣ መባረራችሁን፣ መገፍተራችሁን፣ መሰደዳችሁን፣ መራቆታችሁን፣ መጠምዘዛችሁን ይሄን ሁሉ ስለ ክርስትናና ስለ እውነት ብላችሁ ከተቀበላችሁ በዚህ ደግሞ በአኮቴት በምስጋና ካሳለፋችሁ እንዳትረሱ። ይሄ የመዳናችሁ ምልክት እንጂ የመጥፊያችሁ ምልክት አይደለም። ይሄው የእግዚአብሔር ቃል ነው የሚለው ፊልጵስዩስ መልእክት ምዕራፍ 2 ቁጥር 28 በአንድስ እንኳን አትደንግጡ። ወዮ ጠፋን አለቀልን አትበሉ። ይሄ መጥፊያ አይደለም ወገኖቼ። መከራ መቀበል ሽንፈት፣ መከራ መቀበል አቅመቢስነት፣ መከራ መቀበል ሃይማኖት የለሽነት እንዳይመስላችሁ። በዚህ ዘመን ሃይማኖት ባይኖርና ይሉ መከራ ያደረሰብን ሃይማኖታችን ደካማ ብትሆን ነው ታመን አልጋ ላይ ይወደቅ ነው። አጋንንት እንዲህ መከራ ያደረሱብን እንዳትሉ፣ ተሸንፈን ነው እንዳትሉ። እና እንግዲያውስ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ተሸንፎ ነው መከራ የተቀበለው። ወዶ ፈቅዶ ስለኛ ዘበንቲአነ ስለኛ እንጂ መከራን የተቀበለው ተሸንፎ አቅመቢስ ሆኖ አይደለም። ክርስቲያን ሆነ መከራን ከተቀበልክ ተሸንፈ አይደለም፣ አቅመቢስ ሆነ አይደለም፣ ሃይማኖት የለሽ ሆነ አይደለም። አይደለም አይደለም። ምንም ሆናችሁ መከራ ብትቀበሉ እግዚአብሔርም የተዋችሁ እንዳይመስላችሁ። እና እመቤታችን ቅድስት ድንግል ማርያም በዚህ ሁሉ የመከራ ሕይወት ውስጥ የኖረችው እግዚአብሔር ትቷት ነውን? አይደለም። ሕይወቱ ይሄ ስለሆነ ነው በሕፃንነቷ ወላጆቿን ያጣችው፣ በሕፃንነቷ ከመቅደስ ከምኩራብ የተባረረችው፣ በሕፃንነቷ ወልዳ መታረሻ አታ የተሰደደችው የተባረረችው ልጇ ወዳጇ ቢተዋት ነውን? አይደለም። መከራ መቀበል መተው መከራ መቀበል ሃይማኖት የለሽነት እንዳይመስላችሁ። ወዳጆቹን ትቶ ነውን እንደዚህ አሰቅጣጭ መከራን የተቀበሉትን? አይደለም አይደለም። እንደዚህ እንዳታስቡ ምእመናን፣ እንደዚህ እንዳታስቡ። እና ምንድነው ከፍ ብለን የምናውለበልበው? የመዳናችን ምልክት እየቀረበ እንደመጣ እንድናስተውል ነው። በአንድስ እንኳን በተቃዋሚዎች እንዳትደንግጡ። ይህ ለእነርሱ ጥፋት ነው፣ ለእኛ ግን የመዳናችን ምልክት ነው። ይሄንን በማስረጃዎች ልታሳየን ትችላለህ? አዎ ላሳያችሁ። መጀመሪያ ሴንት ሲፕሪያን ቅዱስ ቆጵርያኖስ እንዲህ ይላል፣ ቤተ ክርስቲያን በሁለት አይነት መንገድ ታብባለች ይላል። እየሰማችሁኝ ነው? ቤተ ክርስቲያን በሁለት አይነት መንገድ ታብባለች ይላል። አንደኛው በመከራ ዘመን ባለ የደም ሰማዕትነት ታብባለች ይላል። ሁለተኛው በሰላም ዘመን ባለ ምናኔ ታብባለች ይላል። እና መከራ ማበበያዋ ነው ይሄው ይላል። ካበለጠ ምን ምስክር ይገኛል? ከጠቀሱት በላይ የኖሩበት ከነገሯችሁ አታምኑ። ማበቢያዋ ነው ስላችሁ መኮስመኛዋ አይደለም፣ መፍኪያዋ ነው የክርስቶስ ቤተክርስቲያን ስለሆነች። መጠውለጊያዋ አይደለም፣ ፍሬ ማፍሪያዋ ነው የክርስቶስ ቤተክርስቲያን ከሆነች። ሁለት ቦታ ልታብብ ትችላለች ይላል። በረከቱ ይደርብንና አንደኛው በአላውያን ነገስታት ፊት በመከራ ታብባለች። ሁለተኛው በረሃ በአራዊት መካከል ታብባለች። ወይ በአላውያን ነገስታት ሰይፍ ስር ታብባለች፣ ወይ በበረሃ ባሉ መናኞች ድንጋይ ስር ታብባለች፣ ወይ በአላውያን ነገስታት እቶን ውስጥ ታብባለች፣ ወይ በበረሃ በወደቁ መነኮሳት መካከል በምናኔ ባሉ ጤዛ ስር ታብባለች፣ ወይ በጅራፍ ታብባለች፣ ወይ በእንባ ታብባለች።
ወይ